እሺ ልመለስ የቀድሞ ቤቴ ይሻለኛል ደግሞ ይላል። ከአሁን ከተናገርካቸው ክፍሎች ጋር የሚያያዝ አይ ቲንክ ተሻገሩ ሲላቸው ኢየሱስ ክርስቶስ በባህሩ የጌርጌሶም ላይ በተፈጠረው ታሪክ ለአንዲት ምስኪን በሰንሰለት ለሚታሰር ከሰዎች ሕይወት ለተገፋ መንገድ እንዲዘጋ ሰይጣን በጣም ክፉ የሚያስደርገው ለዛ እንደ ሽፍታ ለሚታሰብ አጋንንት ሌጊዮን የሚባል መናፍስት ላለበት ሰው ፈውስና ነፃነት ሊሆን ነው ኢየሱስ አብሯቸው እንሻገር ያለው። ሁልጊዜ እግዚአብሔር እንሻገር ሲለን ወይም እግዚአብሔር ሲያሻግረን ለኛ ከሆነ ጥቅም ባለፈ ሌላ ፐርፐዝ በህይወታችን ሊያደርግ ወይም በእኛ ሊሰራ እንደሚፈልግ ማሳያ ይመስለኛል። ኢየሱስ ክርስቶስ እንሻገር ያለበትን ፓርት ስታይና እነዚህ ተሻገሩ የተባሉት ሰዎች ከራሱ ከኢየሱስ ጋር ስለተሻገሩ ምን እንኳን ማዕበል ቢነሳም የማዕበሉ ጌታ አብሯቸው ስለነበረ ወደሱ መጣራትና እሱን ማሳሰባቸው ልዕለ ተፈጥሯዊ የሆነ አምላክ በባህር ላይ በወጀብ ላይ ማዘዝ የሚችለውን ኢየሱስ ክርስቶስን ኃይሉን፣ አቅሙን፣ ስልጣኑን እንዲመለከቱ አይቷልና ከጩኸታቸው በኋላ ኢየሱስ ተነስቶ ማዕበሉን ሲገስጸው በእውነት ይሄ ማዕበል የሚታዘዝለት ማን ነው አሉ። ኢየሱስ ክርስቶስን እኮ ያውቁታል። የመጀመሪያውን ተአምር ቃና ዘገሊላ ሲያደርግ ኢየሱስ ክርስቶስ እርሱ የእግዚአብሔርን ልጅ እንደሆነ አመኑ ይላል። ደቀ መዛሙርትም አመኑበት ይላል። ምንድን ያመኑበት? የእግዚአብሔር ልጅ መሆኑ። ግን እስቲል ያልተገለጠላቸው በአምላክነቱ ውስጥ የማድረግ አቅሙ ላይ አይምሯቸው ሊሚት ያስቀመጠ ይመስላል። ማን ነው እሱ ደግሞ? ማዕበል የሚታዘዝለት ወጀብ የሚታዘዝለት ማን ነው እንዲሉ አደረገና ተሻገሩ ሲለን እግዚአብሔር የሱ የሆነውን ትናንትና ያልገባንን ትናንትና ያልተረዳነውን የእግዚአብሔርን እጅ የእግዚአብሔርን ክንድ እንድንረዳ እንድናይ የሚያደርግ ነው። ከእርሱ ጋር የመሻገራችን አንዱ ነገር እኔ ማውራ ስጀምር ባትጽፉ ጥሩ ነው ብዬ ብዙ ጊዜ ነግሬያለሁ። አንተ ተዘራነህ መሰለኝ ራሱ በፌክ አካውንት ልቦልክ ነው። በቃ አትጻፉ ብያለሁ ወይ እሱ ሌላ ሰው ሲያወራ ጠብቃችሁ ጻፉ። ምን ይሻላችኋል? መጥቶ ይመጣና መናገር ሲጀምር ጠብቀው 80 ምናምን ቁጭ ይላል። ማካን ከሆነ ሰውዬ ሊናገር ነው እናገረዋለን ሊሉ የእግዚአብሔርን ቃል ላወራ ነው። ነገር አትፈልጉኝ መታችሁ እና እግዚአብሔርን አዲስ አሰራር የእግዚአብሔርን የክንዱን ብርታት እንዲያዩ አድርጓል። መሻገራቸው ውስጥ ያለው ነገር እሱን መጥራት ወይም ስሙን መጥራት ብቸኛ አማራጭ እንደሆነ አንዳንድ ሲቹዌሽን ውስጥ ስትገባ የሆነ ጥግ ትፈልጋለህ። አሁን የተነሳው ማዕበል ነው፣ ወጀብ ነው። የት ይሄዳሉ እነዚህ ደቀ መዛሙርቶች? ምንም እንኳን አሳ አጥማጅ ስለሆኑ ከባህር ጋር የተቆራኘ ህይወት ቢኖራቸው ታንኳቸውን የሚነጥ ከነሱ አቅም በላይ የሆነ ወጀብ ሲነሳ ግን ወደ ወጀቡ ጌታ ከመጣራት በስተቀር ምንም አማራጭ የላቸውም። እና እግዚአብሔር አንዳንድ ጊዜ ተሻገሩ ሲለን የምንገባባቸው አንዳንድ ቻሌንጆቻችን ራሱ በህይወታችን ፍጹም ምንም አማራጭ ላይኖረን እስኪችል ድረስ የዘመድ አማራጭ፣ የሁኔታ አማራጭ፣ የባለስልጣን አማራጭ፣ የመፍትሄ አማራጭ በምናጣባቸው ነገሮች ውስጥ እንድንገባ ይሆንና እግዚአብሔር ብቻ በሱ በሆነ ክንድ ከኛ የኛን ህይወት ሊታደግና ሊለውጥ የሚችል አምላክ እንደሆነ የምንረዳበት ነገር እግዚአብሔር ሊያደርግ ይችላልና ከዚህ ክፍል ውስጥ እግዚአብሔር ብቻ የሚታደገው ሲቹዌሽን ውስጥ ሊገባ እንደሚቻል ማየት ይቻላልና ለመፍትሄ ለአንድ ሰው መዳን ተሻገሩ ሊለን ይችላል። እግዚአብሔር ሊያሻግረን ይችላል። አንዳንድ ጊዜ መሻገርን ብዙ ሰዎች የሚያስቡት
ራሳቸውን ከማስተረፍ ከማስመለጥ ጋር ብቻ የተያያዘ ነው። የሆነ የሚድን ሰው፣ የሆነ የሚጽናና ሰው፣ የሆነ የሚበረታ ሰው በህይወታችን እንዲኖር እግዚአብሔር በወጀብ ውስጥ በማዕበል ውስጥ እንድናልፍ ሊያየን ሊተወን የሚችልበት ሲቹዌሽን ውስጥ ሊያስገባን ይችላል። ቴንኪው ኤላዬ፣ አመሰግናለሁ። እና ሌላው ደግሞ በዚህ በወጀቡና በማዕበሉ መካከል የእግዚአብሔርን ተራዳኢነት ከመስማታቸውን ባለፈ ራሱ ኢየሱስ ክርስቶስን የተረዱበት ሁኔታ ያለ ይመስለኛል። እሱ ላይ ዲፔንድ ማድረግ የመጨረሻው መፍትሄ እንደሆነ ቅድም አንተ ጸሎት ብለከዋል። ወደሱ ተጣሩ፣ ወደሱ ጮሁ። የሆነ አንዳንድ ጉዳዮች ስንገባ ዘመድም ጠርተን ሁኔታንም ጠርተን መፍትሄ ስናጣ ራሱ እግዚአብሔር ብቻ እንዲጠራ የሚፈልግበት ሁኔታ ሊኖር ይችላል። ስለዚህ መሻገር ለሰዎች ጥቅም ነው። መሻገር ለሰዎች እረፍት ነው። መሻገር ሌሎችን ለማጽናናት ነው። መሻገር ሌሎችን ከሰንሰለቶቻቸው ለመፍታት ነው። አሁን ላይ የእግዚአብሔርን ጸጋ የእግዚአብሔርን የመንፈስ ቅዱስን ስጦታ ብዙ ሰዎች የሚፈልጉት ራሳቸውን ለማበልጸግ፣ ራሳቸውን ለመለወጥ፣ ላይፋቸውን ለመቀየር፣ አውሮፓ ሄደውን ማያውቁ ከሆነ አውሮፓ ለመሄድ፣ ከሀገር ወጥተው ማያውቁ ከሆነ ከሀገር ለመውጣት፣ ባንካቸው ውስጥ ምንም ብር ከሌለ ብዙ ብር እንዲገባ ነው የሚፈልጉት። የእግዚአብሔር ጸጋ ስጦታ ግን ካየከው ሐዋርያቱን በኃይል መንፈስ ቅዱስ ሲያስታጥቃቸው ሌላው በእነሱ እንዲያርፍና ቤተክርስቲያን በእነሱ እንድትታነጽ እንጂ እነሱን ፐርፐዝ ለመጥቀም ወይም እነሱን ለማበልጸግ የሆነ የእግዚአብሔር ኃይል የእግዚአብሔር ስጦታ በላያቸው ላይ እንደሌለ ማየት ትችላለና እግዚአብሔር የሆነ ስቴፕ ያሻገራቸው ደቀ መዛሙርቱን የእግዚአብሔር ልጅ ያሻገራቸው ያ በሰንሰለት የታሰረን ሰው ነፃ ለማውጣት ነው። ስለዚህ መሻገር በህይወታችን የሆነ ሰው የሆነ አካል ነፃ እንዲወጣ ለማድረግ ነው። ስለዚህ ስንሻገር እኛን ላይ ያተኮረ ተጠቃሚ ለማድረግ ሳይሆን እግዚአብሔር ሌሎችን በእኛ ለመጥቀም እንደሆነ እንድናስብ ያስፈልጋል ብዬ አስባለሁ። ሉቃስ ወንጌል ምዕራፍ 15 ላይ ያነሳከው የጠፋው ልጅ ታሪክ አለና የጠፋው ልጅ ሁላችንንም የሚወክል ይመስለኛል። በነፍሳችን መቅበዝበዝ ውስጥ ከእግዚአብሔር ሌላ አማራጭ ደስታ እንዳለ፣ አማራጭ ሰላም እንዳለ ያሰብንባቸው የህይወት ገጾች አሉን። እኔ ከእግዚአብሔር ሌላ አስደሳች አለ ብዬ ወደ ዓለም ሄጄ ከዓለም እሳት ለኩሼ ከዓለም እሳት የለኮስኩትን ነገር ከንፈሬ ላይ አድርጌ ውስጤ ያለው እግዚአብሔር ፍጹም ደስታ እንደሚሰጠኝ ስላልተሰማኝ ሌላ ደስታ ፍለጋ ሄጃለሁ። ይሄ የጠፋው ልጅም እንደዛ ነው። አባቱ ቤት ያለው ነገር አባቱ ቤት በእጅ ያዙት ወርቅ እንደ መዳብ ይቆጠራል የሚለው አባባል አለና አባቱ ቤት ያለው መብላት፣ አባቱ ቤት ያለው መጠጣት፣ አባቱ ቤት ያለው ሰራተኞች፣ አባቱ ቤት ያለው የልጅነት ግርማ፣ የልጅነት ሞገስ፣ የልጅነት ክብር ስላላረካው የአባቱን ተካፍሎ ወደ ዓለም እንደተኮበለለ ከዛ እንደዘለለበት ለሴተኛ ዳሪዎች ለምናምንቴዎች ሰጥቶ ገንዘቡን እንዳባከነ ከዛም በኋላ ወንበዶች እንደቀሙት እጁ ባዶ እንደቀረ ይነግረናል መጽሐፍ ቅዱስ። ይሄ የብዙዎቻችን ታሪክ ይመስለን። በተለይ ከጌታ ቤት ወደ ዓለም ፊታችንን ልባችንን ላዞርን ሰዎች ተመሳሳይ ታሪክ ያለን ይመስለኛል ከዚህ ከጠፋው ልጅ ጋር እና የእግዚአብሔር ደስታ ከውስጥ የሚመነጭ ነው። አባት ቤት ውስጥ ከመሆን በአባት ሕልውና ውስጥ ከመሆን የሚመነጭ ነው የእግዚአብሔር ደስታ። ይሄ ሰው ግን ከአባቱ ተካፍሎ ሲወጣ ደስታው የአባቱን ነገር በመሸጥ የአባቱን ነገር በማቃለል የማይሆን ቦታ ከአባቱ የወሰደውን ነገር በመጣል በማስወገድ መጨረሻ ላይ እሬዎች ጋር እስኪወድቅ ድረስ የእሪያ እስኪመኝ ድረስ ባዶ የሚያደርግ ነገር ነበረ። ብዙዎቻችን ከእግዚአብሔር ውጭ የምንፈልጋቸው ደስታዎች ከውስጣችን ወደ ውጭ የሚወጣውን ደስታ ጥለን ከውጭ ወደ ውስጥ የሚገባ ደስታን ፍለጋ ነው የምንቅበዘበዘው።
ለምሳሌ ከዓለም ቤት ወጥቶ የሚጠጣ አንድ ወንድም፣ የሚያጨስ አንድ ወንድም፣ ከዓለም ወጥቶ በዝሙት እርካታና በዝሙት ሱስ ውስጥ የወደቀ አንድ ወንድም ወይም አንድ እህት ደስታዋ ቀድሞ አባቷ ጋር እያለች ከውስጧ ወደ ውጭ የሚወጣ ከውስጧ ዓለምን የሚሞላ ከውስጧ ወደ ዓለም የሚፈስ ሰላም፣ ደስታ፣ ይሄ የእግዚአብሔር የሆነ አብሮቷን ትጠለውና ከውጭ ከዓለም ከውጭ ወደ ውስጥ የሚገባን ደስታን ፍለጋ መቅበዝበዝ ይጀምራል። ለምሳሌ የሚጠጣ አንድ ሰውዬ ብርጭቆ ውስጥ አድርጎ መጠጡን በከንፈሩ በኩል አድርጎ በምላሱ በጉሮሮ አድርጎ ወደ ውስጡ ሲደፋ ደስታን ከዛ ብርጭቆ መጠጥ ውስጥ ከውጭ ወደ ውስጡ እየገለበጠው ነው። ደስታን ከየት ነው የሚፈልገው? ከብርጭቆ ውስጥ ነው የሚፈልገው። ስለዚህ ደስታ ከውጭ ወደ ውስጥ ይገለበጣል። የሚያጨስም ሰው ካገኛችሁ ደስታን ከውጭ ከጭሱ ይስበዋል ወደ ውስጡ እና ከውጭ ወደ ውስጥ ይፈልጋል ደስታን። የሚቅመውም ሰው ካያችሁት፣ ሌላም ድራግ የሚጠቀም ሰዎች ካያችኋቸው ደስታን ከውጭ ወደ ውስጥ ይፈልጋሉ። ዝሙትም የሚያደርጉ ሰዎች ልክ እንደዛው ነው። ደስታን ከውጭ ወደ ውስጥ ነው የሚፈልጉት። ቀድሞ ግን የነበረው ደስታ የነበረው ሰላም ከውጭ የሚፈለግ አልነበረ፣ ከውስጥ የሚፈስ ነበር። ሰላሙ ከውስጥ የሚፈስ ነበር። ከማግኘት ጋር ያልተያዘ፣ ከሆነ ነገር መጨመር ጋር ያልተያዘ፣ ራሱ አባት ህልውና ውስጥ ከመኖር ጋር ብቻ የተያያዘ ደስታ ነበረ ሰው የሚኖረው እና ይህም የጠፋው ልጅ እንደዚህ ነው። የአባቱ ህልውና ውስጥ የአባቱ ቅጥር ውስጥ የአባቱ በረከት ውስጥ መኖሩ ስለቀለለበት የአባቱን ወደ ውጭ ጣለና ከውጭ ወደ ውስጥ ደስታን ፍለጋ መቅበዝበዝ ጀመረ። መጨረሻ ዓለም እንዴት እንደጣለችው እንዴት ሪጀክት እንዳደረገችው የእጁን አስጥላ እሱን እሪያ መካከል እንዴት እንደጣለችው ዓለም ኢየሱስ ክርስቶስ በተናገረው የጠፋው ልጅ ታሪክ ውስጥ በአጭሩ ያስቀምጥልናል መጽሐፍ ቅዱስ እና በጣም ደስ የሚለኝ ቃል አለ። ሁለት የሚመሳሰል ቃል አለ እዚህ ጋር። የጠፋው ልጅ ይሄ ሁሉ ነገር ሲሆን አይምሮ ትክክል አልነበረ፣ ሐሳቡ ትክክል አልነበር፣ ማንነቱ ትክክል የሚሆነው ሲሆን አያውቅም ነበር። የጠፋው ልጅ ልክ አንዳች ነገር አይምሮውን እንደተቆጣጠረው ወደ ልቡ አልተመለሰም ነበር። መጽሐፍ በጣም ኪወርድ እዚህ የጠፋው ልጅ ታሪክ ውስጥ ወደ ልቡ ሲመለስ የሚል ቃል ነው። ከልቡ አልነበረም ማለት ነው። ልቡን ጥሎት ነበረ። ልቡ ከሱ ተወስዶ ነበረ። ያለ አይምሮ ነበረ። የሚያስብ ይመስላል ግን አያስብም ነበረ። ልክ እንደ እንስሳ ነበረ። የሚያደርገውን አያውቅም ነበረ። ምክንያቱም ወደ ልቡ አልተመለሰም ነበር። ይህንን ቃል የምታገኙት ዳንኤል መጽሐፍ ውስጥ ነው። ንጉሥ ናቡከደነጾር በእጄ ለክብሬ የሰራዋት እጅ ባቢሎን ብሎ በተናገረበት ምዕራፍ ውስጥ እግዚአብሔር መጣና እንደ ከብት በአራት እግሩ እንደሚሄድ ከብት ንጉሥ የሆነውን ሰው ያዋርዶ ሳር የሚግጥ እንስሳ አደረገው። 7 ዓመት ሙሉ ሳር ሲግጥ ማንም ሰው ሳይፈልገው፣ ሚስቱ ሳትፈልገው፣ ባለሟሎቹ ሳይፈልጉት፣ አዋጅ እንዲታወጅ የሚፈልገው ሕዝብ 7 ዓመት ንጉሳቸውን ሳያዩ ጥፍሩ ረዝሞ ጸጉሩ ረዝሞ እንደ አውሬ ሆኖ ሲኖር ሳለ በ7 ዓመቱ መጽሐፍ ሲናገር ንጉሥ ናቡከደነጾርም ወደ ልቡ ሲመለስ ይላል። ወደ ልቡ ሲመለስ ሲመለስ ምን ሆነ? እግዚአብሔር አንተነ ባቢሎንን የሰጠኝ አንተነ ንጉሥ ያደረግከኝ ሲል እግዚአብሔር ወደ መንበሩ መለሰው። ልክ ንጉሥ ናቡከደነጾር ከእንስሳነት ወደ የጠፋውም ልጅ እዛ ነው። ያ ደስታ ከውጭ ሳይሆን ከውስጥ የሚፈስበት ያ ከእሪያ ምግብን ለመብላት የሚመኝበት ሳይሆን የተትረፈረፈ ለባለሟሎች የተትረፈረፈ ለሰራተኞች፣ ለሌሎች፣ ለደጅ ለአላፊ ለአግዳሚ የተትረፈረፈ የአባቱ ሙሉ እጅ ትዝ አለው። ስለዚህ ሲመለስ ግን ያላሰበው ወደ ልቡ ቢመለስም ያላሰበው እንደ ልጅ ይቀበለኛል ብሎ አላሰበም። ምክንያቱም መብቴ ብሎ ያሰበውን ነገር ሁሉ ተካፍሎ ስለወጣ ማለት ነው። እግዚአብሔር ወደ ልቡ መጀመሪያ እግዚአብሔር የሚመልሰን ወደ ልባችን ወዳጆች፣ በተለይ ዓለም ላይ የተቀበዘበዝን ያለን የምንኖር ሰዎች የመጀመሪያ የሚመልሰን መዝሙር እየሰማችሁ የምታለቅሱ መጠጥ ቤት ሆናችሁ ጠዋት ተነስታችሁ ዝማሬ ከፍታችሁ እንባዎቻችሁ የሚፈስ
ኳየር ውስጥ የነበራችሁ ህይወት፣ በልጅነታችሁ የጸለያችሁት ህይወት፣ እግዚአብሔር ደጅ ስትረግጡ የሚሰማችሁ ሰላም ትዝ እያላችሁ ናፍቆቱ በልባችሁ የሚሰማችሁ ሰዎች ያ ወደ ልብ የመመለስ ምልክት ነው። ያኔ እኮ ስጸልይ የምትሉ ያኔ ሰላም ነበረኝ፣ ያኔ እኮ ደስታ ነበረኝ፣ ያኔ እኮ ፍቅር ነበረኝ፣ ያኔ እኮ ጌታዬን ወደው ነበር፣ ያኔ እኮ ዘምር ነበር፣ ያኔ እኮ ተንበርክኬ ጸልዬ አንብቼ እግዚአብሔር ፊት ማልጄ አልጨርስም ነበር፣ መጸለይ ወድ ነበር ምትሉበት መንፈስ ወደ ውስጣችሁ ሲመለስ ያ ወደ ልባችሁ ተመለስ። አሁን የቀራችሁ ህብረት ማድረግ ነው። አሁን የቀራችሁ ወደ አባታችሁ ቤት በሙሉ ጊዜ መመለስ ነው የቀራችሁ። ስለዚህ ወደ ልቡ ተመለስ። ወደ አባቱ ሄደና ኤክስፔክት አላደረገም። እኔ የጠፋው ልጅ ታሪክ ላይ በጣም ቁልፍ ሌላ ቃል የሚመስለኝ አባትም ደጁ ላይ ነበረ። የአባት የሆነ እንትን የሚጠብቀው የሆነ የሚፈልገው ይመለሳል የሚል ተስፋና እምነት አሳድሮ በጥላ ውስጥ ማረፍ ነው የሚገባው። ቤቱ መቀመጥ ነው የሚገባው። የሆነ ሎሌ አይቶት ጋሼ ጋሼ አባ አባ ልጆት መጣኮ ብሎ የሚጠራ ትልቅ ሰው ነው ይሄ አባት። ግን የጠራው ሎሌ አልነበረ። አንዱ ወንድምህ እኮ ተመልሶ ነው ብሎታል። ያ ሎሌ ለዛ አባት ሊነግረው ይችላል። የመጀመሪያ አባትን ያየ ልጅን ያየው ደጅ ላይ አባት ነው። ያ ማለት ምን ማለት መሰላችሁ? ያ ልጅ ከወጣ ጊዜ ጀምሮ አባት እሱን በመጠበቅ ደጅ ደጅ እያየ ይጠብቀው። እኛ ጎትጉተ ነው ተቀበለን የምንለው እግዚአብሔር አይደለም ያለው አለ። እኔ ያዘንኩ ነው አሁን አንቺን ብሎክ ማለት እዛ ሄጄ በራሴም አካውንት ብልክሽ ነው የሚመለሰው። እና ሁልጊዜ ደጅ ደጃችንን የሚመለከት ደጅ ደጁን የሚመለከት ይመለሳሉ የሚል ተስፋ የማይቆርጥ በእኛ እግዚአብሔር አለ። አንዳንድ ሰዎች መመለስ የኛ ጥረት የሚመስለን ሰዎች አለን። አይደለም፣ የአባትም መሻት ነው፣ የአባትም ናፍቆት ነው፣ የአባትም ፍላጎት ነው። አሁን እናንተ እንድትመለሱ እናንተ ብቻ የምትጨነቁበት ጉዳይ፣ እናንተ ብቻ የምትባተሉበት ጉዳይ፣ እናንተ ብቻ ተራራ የምትቧጥጡበት ጉዳይ እንዲመስላችሁ የሚያደርገው ሰይጣን ነው። መመለስ የአባት ፍላጎት ነው። ስለዚህ ምን እንላለን? አቤቱ መልሰን፣ እኛም እንመለሳለን። ዘመናችንን እንደ ቀድሞ አዲስ የተበላው ዘመናችንን። ስለዚህ ያ ልጅ ሲመለስ ቅድም ማቲ ተናግሮታል። እግዚአብሔር ጣቱን ቀለበት ቀየሩት አለ አባት። ፍሪዳውን አዘጋጁለት አለ አባት። ከዛ ጫማውን ቀይሩለት አለ አባት። ልብሱን አዲስ ልብስ አልብሱት አለ አባት። ያ የጠወለገ የእሪያ ምግብ መብላት የሚፈልግ ሲታይ እንኳን እንደነበረው ከአባቱ ቤት እንደነበረው የፋፋ ሰውነት የሌለው የኮሰመነ ማንነት ውስጥ ያለ፣ ምክንያቱም የምግብም ችግር ነበረበት። ይሄ የጠፋው ልጅ የሚመገበው ጦት ነበረበት። ፊዚካሊ አቢውዝ ሆኗል። ሰውነቱ በጣም ኮስማና ነው። አባት ግን ልጁ የጠወለገ ልጁ የከሳ ልጁን ከደጅ ሲመለከት የሆነ ሰው ጋሼ ልጆት እኮ ነው እስኪል አልጠበቀም። እየሮጠ ሄዶ አቀፈው። ምናልባት ልብሱ ቆሻሻ ሊሆን ይችላል። አባት በዛው ማንነት አቀፈው። በዛው ማንነት ንስሐ ከመግባቱ በፊት ነው ያቀፈው። በነገራችን ላይ ካቀፈው በኋላ ነው ልጅ ጸጸት ስለነበረበት አባቴ በሰማይና በምድር ፊት በድዬሃለሁ ያለው ከታቀፈ በኋላ ነው። አንዳንድ ሰዎች ንስሐው የመለሰው የሚመስላቸው ሰዎች አሉ። አይደለም፣ ከንስሐው በፊት አባት እቅፍ ውስጥ አስገብቶታል። ምክንያቱም ልጁ ከመለመኑ በፊት አባቱ ወደ ልጁ ወደ አባትየው እቅፍ እንዲገባ የአባት መሻት ስለነበረ ነው። በነገራችን ላይ ከንስሐችን በፊት እግዚአብሔር እኛን የሚወድበት ማንነት አለ፣ ያልተለወጠ ማንነት አለ። ስለዚህ ንስሐው ምንድን ነው?
ኮንፈርሜሽን ነው። እግዚአብሔር ፊት ትክክል አይደለሁም፣ በሰማይና በምድር ፊት በድያለሁ፣ አሳዝኛለሁ ነው እንጂ አባት ኦልሬዲ አቅፎታል። ታቅፎ ነው ልጅ በአባንተና በሰማይና በምድር ፊት በድያለሁ ያለው። የታቀፈ ልጅ ነው ንስሐ የገባ። አሁን ንስሐ ስንገባ የምንታቀፍ የሚመስለን ሰዎች አለን። አይደለም፣ አቅፎን ነው ንስሐ እንድንገባ የሚፈልገው እግዚአብሔር። ኦልሬዲ ይወደናል። ኃጢአታችንን፣ ነውራችንን፣ አመፃችንን እንጂ የሚጸየፍ እግዚአብሔር እኛን በማንነት የሚጸየፈን አምላክ የለንም። እግዚአብሔር ምንን ይጠላል? ኃጢአትን ይጠላል። ምንን ይጠላል? አመፅን ይጠላል። ምንን ይጠላል? ከፍቃዱ ውጭ የመኮብለልን ማንነት ይጠላል። ያንን ይጠላል እንጂ እግዚአብሔር እኔ ለምሳሌ ልጆቼን አጥባቸዋለሁ። እንዴት እንደሚደብረኝ ብታይ ካካው ለምጄዋለሁ። አሁን እንዴት ልቦልክ ነው አንተ ጥላው የምትባል ጋድሲ ሞቲቭ ይለኛል እና እግዚአብሔር ያየውን ሞቲቭ ለምን እንደምትቸገር አለቀቀ ወልካለሁ አባራል። በተለይ እግዚአብሔርን ቃል በንጹህ ልብ ሳወራ መተ ሞቲቭ ያህል ሙቪ ያህል የምትሉኝ ሰዎች አልሰማችሁም። በቃ እኔ አሁን ማወራበትን መንፈስ አሁን ልቤን እኮ የምታዩ ሰዎች እኮ ያላችሁ ሰዎች እኔ ጴንጤ በጣም አስቸጋሪ ፍጥረት እየሆናችሁ ነው። እንዴት ነው ልብ የምታዩት? እንዴት ነው ልብ የምታዩት? እንዴ ራሴ ራሱ አልፎ አልፎ አይታየኝም የኔ ልብ ራሱ። እግዚአብሔር ነው ልብን የሁሉን ልብ ማየት የሚችልና ልብን ምን ያያል ምን ይሉኛል ሰዎች ይመጣው። እሺ እና እግዚአብሔር ኃጢአትን እንጂ የሚጠላው ኃጢአተኞችን አይጣልም። እግዚአብሔር የወደቀውን ሰው ማንሳት ይፈልጋል። እጁን ዘርግቶ የሚጠብቅ አምላክ ነው። እኔ ልጆቼን አጥባለሁና አልወደውም፣ ካካው አልወደውም፣ ካካቸውን አልወደውም። የምወደው ደስ የሚለኝ ነገር አይደለም። ልጆችን ግን በጣም ስለምወደው ያምጠላውን ነገር እንኳን ነክቼ አጸዳቸዋለሁ፣ አጥባቸዋለሁ፣ ንጹህ እንዲሆኑ አደርጋቸዋለሁ። ምክንያቱም ልጆቼ ነገ ያንን ነገር የማያደርጉበት ዘመን ላይ ይደርሳሉ። በጣም ቆሻሻ የሚጠሉ ቆንጆ ቆንጆ ልጆች ይሆናሉ፣ በጣም የሚጸየፉ። አሁን ግን የልጅነታቸው ወራት ነው፣ እላያቸው ላይ ነው የሚለቁት። አሁን ግን የልጅነታቸው ወራ ነው። እኔ ንጽህናቸውን የምጠብቀው ማቹርድ ሲሆኑ ሲያድጉ ንጽህና ምን ያህል ለራሳቸው እንደሚያስፈልግ ሲያውቁ ግን ምናልባት ብዙ ኢንቨስት የሚያደርጉት ንጽህናቸው ላይ ቁንጅናቸው ላይ ነው ልጆቼ ሲያድጉ። አንዳንድ መንፈሳዊ አለመብሰሎች ነው በነገራችን ላይ ከኃጢአት ጋር የሚያታግለን። ጳውሎስ ግን በጣም ስላደገ እንደዚህ አለ፣ ሁሉ ተፈቅዶልኛል አለ። የተፈቀደልኝ ሁሉ ነገር ግን አይጠቅመኝም አለ። ሁሉ ተፈቅዶልኛል አለ፣ ሁሉም ግን አይሰለጥንብኝም አለ። አንድ ሰው እያደገ ሲመጣ እንደጠፋው ልጅ ባልበሰለ ማንነትና ባልበሰለ ህይወት ውስጥ ሲሆን ተካፍሎ ወጥቶ ኃጢአተኞች ጋር ነውረኞች ጋር በትኖ የሚጠፋ ሳይሆን የሚሆነው ያደገ ልጅ ምንድን ነው የሚሆነው? የተፈቀደለትን ነገሩ ራሱ አይጠቅመኝም ወደ ማለት ነው የሚመጣው እና ከእግዚአብሔር ጋር ስንሆን መሻገራችንን እግዚአብሔር አብሮ ስለሆነ የሚሻገረው የትኛውንም ወጀብን ማዕበልን ቢደርስብን እግዚአብሔር ከኛ ጋር ስላለ ሪስኩን ራሱ ይወስዳል። ጀልባው ላይ ያለው ጌታ ራሱ ኮንትሮል ያደርገዋል ሁሉንም። በመጥፋት ውስጥ ከእግዚአብሔር ፊት በመኮብለል ውስጥ ባለው ሪስክ ግን ምናልባት መልካችን ይጠፋል፣ ምናልባት አይደንቲታችን አቢዩዝ ይሆናል፣ አይምሮአችንን ልናጣ እንችላለን፣ ማይሆን ህይወት ውስጥ ልንገባ እንችላለን። ከዛም ውስጥ ግን እንድንመለስ ወደ ልባችን የሚመልሰን በመመለስ ደስ የሚለው እግዚአብሔር ራሱ ብቻ እንጂ እኛ አቅም ኖሮን መመለስ አንችልም። በነገራችን ላይ ሰው የሚችለው መጥፋት ነው። የጠፋው ልጅ ታውቃላችሁ፣ በአይምሮ ነው የጠፋው፣ እያወቀ ነው የጠፋው። አካፍለኝ ብሎ ነው፣ ሂሳብ አስልቶ ነው የጠፋው፣ ካልኩሌሽን ሰርቶ ነው። ሲመለስ ግን በራሱ አይደለም የተመለሰው፣ ወደ ልቡ የመለሰው አካል አለ። በልቡ አልነበረማ። ለዚህ ነው መጽሐፍ ቅዱስ የጠፋችው እስራኤል እኮ ናት መልሰን እንመለሳለን ያለችው።
የጠፉት የወደቁት እስራኤሎች እኮ ናቸው። አቤቱ መልሰን ወደ አንተ እንመለሳለን ያሉ ሲኮበልሉ፣ ግን እሱ አይደለም ያስኮበለላቸው፣ በገዛ ኃይላቸው በገዛ ስልጣናቸው ነው የኮበለሉት። መመለስ በእግዚአብሔር አቅም፣ መመለስ በእግዚአብሔር ብርታት ብቻ ነው ወዳጆች የሚቻለው። ለዛ ደግሞ እግዚአብሔር እንድንመለስ ስለሚፈልግ ኃይሉንም አቅሙንም ይሰጠናል ነው እያልኩ ያለሁት። ስለዚህ በእናንተ አትችሉም መመለስ፣ በእናንተ ማትችሉትን መመለስ ግን የመመለስ አምላክ ስለሆነ እግዚአብሔር እንድትመለሱ የሚሆንን አቅምም ኃይልም ይሰጣቸዋል ብዬ አምናለሁ፣ ይሰጠናል ብዬ አምናለሁ። ስለዚህ በየትኛውም ሁኔታ ውስጥ ያለን፣ በየትኛውም መኮብለል ውስጥ ከእግዚአብሔር ፊት መጥፋት ውስጥ ያለን ሰዎች ወደ እግዚአብሔር መመለስ የምንችልበትን ኃይል እግዚአብሔር ስለሚሰጠን ለመመለስ እጄን ያዘን፣ አበርታኝ፣ ይቅር በለኝ፣ መልሰኝ ካልነው እግዚአብሔር ይመልሰናል ብዬ አምናለሁ። ይበቃል። በጣም አንተ ብዙን ስለሄድክበት የሚያረካ ስለነበር ለዛ ነው ይብቃ ያልኩትኝ። ይህን ያልክል ከጨመርኩ ይበቃኛል። ቴንኪው። ተባረካ ቢላ እንደው መናገር በጣም አሪፍ ነው ማለት በጣም ብዙ ሀሳቦችን ነው የጨመርከውና በጣም የሚጠቅሙ በጣም ደስ የሚሉ የህይወት ምስክርነትም ጨምሮ ያለበት ሀሳቦችን ነው ሼር አሁን ደግሞ በደንብ አግኝተው ነው ሼር ስታረገን የነበረው። ምንድነው ችግሩ? አሁን ላይ መሻገር የሚለው ነገር በጣም ይበዛልና ሰዎች አሁን ቸርች ውስጥም ሆነው ይጠፋሉ። ቸርች ውስጥም ሹመት እየተሰጣቸውም ይጠፋሉ። የሚሄዱበት መንገድ ትክክል አይደለም፣ ግን እዛው ቸርች አካባቢ ድሮ የደከመ ሰው ምናምን ይጠፋል ከቸርች ታውቃለህ። አሁን የሆነ ነገር ሰው እየጠጣ መጠጥ ለምሳሌ ቸርች መምጣት በጣም ይከብደውና ይጠፋል። ሌሎች ሱሶችም ድራግም አዲክትድ ሆኖ መምጣት በተመሳሳይ ከዝሙትም ጋር የተያያዘ ኃጢአት ልምምድ ውስጥ ሲሆን ሰው ቤተክርስቲያን መሄድ ህብረት ማድረግ በጣም እንደ መስቀል ደመራ ነው የምናየው። በስንት ጊዜ ነው የምንሰማው? አብዛኞቹ ስብከቶች ህዝብን ማጽናናት በሚሉ የመደለያ ቃላት፣ ህዝብን ማበረታታት በሚሉ የመደለያ ቃላት የእግዚአብሔር ፈቃድ እሱ ብቻ ይመስል ከመሻገር ጋር ብቻ የተያዙ ሐሳቦች ናቸው የሚተላለፉት። ተሻገራለህ፣ ታልፋለህ፣ ነገር እንደዚህ አይቀጥልም፣ አይሆንም የሚሉ ነገሮች በጣም ይበዛሉ። ሰዎች ግን ከተሳሳተ መንገዳቸው እንዲመለሱ የእግዚአብሔር ፈቃድ ነው፣ የእግዚአብሔር ሐሳብ ነውና አሁን ላይ ቸርች ውስጥም ሆኖ መጥፋት የተለመደ ነገር ስለሆነ ቸርች ውስጥ ሆነን እንኳን የጠፋን ሰዎች ካለን ህይወታችንን አይተን ወደ ልባችን ተመልሰን ንስሐ ገብተን ከእግዚአብሔር ጋር ያለንን ህይወት አስተካክሎ መቀጠል እውነተኛ ብለሲንግ ያለው እዛ ውስጥ ነው። እስከ ፍጻሜያችን ድረስ ያማረ ህይወት መኖር የምንችለው ያማረ ህይወት መቼም መለኪያው በህይወታችን ውስጥ በሚገጥሙን ቻሌንጆች ሳይሆን ከእግዚአብሔር ጋር ባለን ሰላም ነው። ሰዎች ከእግዚአብሔር ጋር ባላቸው ሰላም በምንም ችግር ውስጥ እያለፉ በጣም እናዝድላቸው ሰዎች አሉ። ባይዘው ከሚያልፉበት የህይወት መንገድ ተነስተን በስማም ግን እንዴት ችሎት ይኖራል፣ እኔ በሱ ቦታ ብሆን ራሴን አጠፋለሁ ልትሉ ትችላላችሁ። ከሚገጥመው ቻሌንጅ አንፃር ግን ልቡን በእግዚአብሔር ሲያበረታ ከእግዚአብሔር ጋር ሰላም ስላለው በዛ ቻሌንጅ ውስጥ እንኳን በተለያየ ችግር ውስጥ እያለፈ፣ በበሽታ ውስጥ እያለፈ፣ በቤተሰብ ቀውስ ውስጥ እያለፈ፣ በስራ ማጣት እንግልት ውስጥ እያለፈ፣ በተለያየ ሁኔታ ውስጥ ግን ከእግዚአብሔር ጋር ያለው ሰላም ጥሩ ስለሆነ እስቲ በእግዚአብሔር መንገድ ውስጥ ሲሄድ እንመለከታለንና በእግዚአብሔር መንገድ ውስጥ መሄዱ ያዋጣል። ከችግር ለመሸሽ አይደለም፣ ከመከራ ለመሸሽ አይደለም። ቀደም እንዳየነው መከራ እዚህም እዛም ገጥሟቸዋል። ወደ ማዶ እንሻገር ብሏቸው በእግዚአብሔር ድምጽም መንገድ የጀመሩት ሰዎች መከራ ቻሌንጅ ገጥሟቸዋል። የጠፋው ልጅም ደግሞ እንዲሁ በራሱ ምኞት
ተስቦ ሄዶ ቻሌንጅ ይገጥሞታል እና ዛሬ በመንገዱ በትክክለኛው መንገድ እንድንሄድ አስፈላጊ ሆኖ ከጌታ ጋር መንገዳችን እንድናደርግ እንጂ በትክክለኛ መንገድ መሄድ ቻሌንጅ አያመጣም ይላል አይደለም። ለምን ትክክለኛው መንፈሳዊ ህይወት እንደውም ጻድቅ ይፈተናል። ኢዮብን ስናጠናኮ በዋናነት የምንይዘው ፖይንት እሱ ነው። ኢዮብ ትክክለኛ መንገድ ነው የሚሄደው። ምስክርነቱ ከሰው የመጣ አይደለም፣ እግዚአብሔር ነው ስለ ህይወቱ የመሰከረለት። ቅንነቱን፣ ጻድቅነቱን፣ ከክፋት መራቁን፣ አመጽ እሱ ህይወት ውስጥ እንደሌለ የመሰከረው ራሱ እግዚአብሔር ነው። ግን በዚህ ልክ እግዚአብሔር የመሰከረለት ጻድቅ ሰው እንኳን ከባድ ፈተናዎች ውስጥ ገብቷል፣ በከባድ ፈተና ውስጥ አልፏልና በትክክለኛ መንገድ መሆናችን ከፈተና ያድነናል ያተርፈናል ሳይሆን ግን ጉዟችንን ከእግዚአብሔር ጋር እናደርጋለን። ዋና ዓላማችን ምድር ላይ መኖራችን መከራን ከህይወታችን ማባረርና ከመከራ ውጪ የሆነ ይሄ በጣም ደስ የሚባል በአእምሯችን የምናስበው ነገር አይነት ህይወት እንድንኖር ሳይሆን የሚያስፈልገው በዓለም እስካለን ድረስ እግዚአብሔር ለሰጠን ተልእኮ እንድንኖር ነው የሚያስፈልገው ማለት ነው። ከዛ ከተልእኮ አንፃር ከእግዚአብሔር ጋር ተስማምተን መንገዳችንን ብንሄድ በጣም መልካም ነው የሚል ሐሳብ ለመጨመር ያህል ነው። አንድ ኢየሱስ ማዕበል ላይ ተኝቶ የነበረበት ታሪክ ደግሞ በጣም አስደናቂ ነው። እንግዲህ ማዕበል የምታውቁ ሰዎች ካላችሁ ማዕበል ሲነሳ ነፋስም ስላለ ሁለት ነገሮች አሉ። አንደኛ የታንኳይቷ በጣም ነው የምትንቀሳቀሰው፣ ውሃ እስኪገባባት ድረስ ነውና ተናወጠች ነው የሚለው። በጣም ነው የምትናወጠው። በጣም በዛ ልክ ታንኳ እየተናወጠች በጣም በዛ ልክ ደግሞ አውሎ ነፋስ የሚባል ነገር መጥቶ ማዕበል የሚባል ነገር መጥቶ ከፍተኛ ድምጽ ነው ያለው። ያ ሁላ ድምጽ ባለበት ያ ሁሉ ነውጥ ባለበት ደቀ መዛሙርቱ ራሱ መጮህ አይተበቅባቸውም። ኢየሱስ አልሰማም ማለት አንችልም። ኢየሱስ ግን ከነሱ የሚወጣውን ድምጽ ፈልጎ ነበር። አድነን እንዲሉት ፈልጎ ነበር። እርዳን እንዲሉት ፈልጎ ነበር። ይሄ ነገር ከኛ አቅም በላይ ነው እንዲሉ ፈልጎ ነበር። ስለዚህ በህይወታችን ውስጥ ያለውን ማዕበል ወጀብ አምላካችን እየሰማ አይደለም አንልም። አምላካችን እየሰማ ነው። አምላካችን በደንብ እያየ ነው። ኢየሱስ የኛን መከራ የኛን ቻሌንጅ በጣም እያየው ነው። አታይም ወይ የምንለው ለጸሎት ነው እንጂ እሱ በትክክል ያያል። ግን ከኛ ይፈልጋል። አንዳንድ ጊዜ መጠየቅ ያስፈልጋል። እግዚአብሔር እባክህ እርዳኝ፣ ራራልኝ፣ አቅም ስጠኝ፣ ከዚህ ከገባውበት ነገር አውጣኝ ብሎ እግዚአብሔርን መጠየቅ በጣም ኢምፖርታንት የሆነ ነገር ነው። አንዳንድ ጊዜ እኛ ሰዎች በቻሌንጅ ውስጥ እናልፋለን። እሱ ያቀለ እንዴ እዚህ ጋርም እኮ ማዕበልና ወጀብ ሲነሳ እኮ እሱ ፍጹም አምላክ ነው፣ ሰው ብቻ አይደለም። ምን እንደተፈጠረ ምን እየተካሄደ እንደሆነ በሙሉ ያውቃል። መነሻውን እንደሚነሳ ሁሉ ማዕበል ያውቃል። ደቀ መዛሙርቱ ራሱ ይሄን መስክሯል። አንተ ገና ሰው ሳይነግርህ ሁሉን ነገር ታውቃለህ ብለውታል። ስለዚህ ሁሉን አዋቂ ነው መሐላቸው የተኛው፣ ሁሉንም ያውቃል። ግን የነሱን ጥሪ ፈልጓልና ያውቃል እሱ ማለት የለብንም። በህይወት ውስጥ በትክክለኛ መንገድ እየሄድን በሚገጥመን ቻሌንጅ ድምጻችንን ማሰማት አለብን። እግዚአብሔር እንዲጠየቅ ይፈልጋል። አንተን የምትችለው እንድንለው ይፈልጋል። ንጉስ ዳዊት ይሄን ነገር በጣም አንደርስታንድ አድርጓል። አይኖቼን ወደ ተራሮች አነሳዋል እና ያው ኢየሩሳሌም ላይ ስለሚኖር ኢየሩሳሌም በተራራ የተከበበች ነችና ያን ፒክቸር እያደረገ ነው እንጂ አይኖቼን ወደ ተራሮች ማለት ሊያድኑኝ ወደሚችሉ ትልልቅ ወደሆኑ፣ ገንዘብ አጥሮት ከሆነ ገንዘብ ወዳላቸው፣ ዕውቀት እጥረት ገጥሞት ከሆነ ዕውቀት ወዳላቸው፣ የሚረዳው ፈልጎ ከሆነ መርዳት የሚችሉ የሚባሉ ወደነሱ አይኖቼን አነሳው ይላል። አይኖቹን አንስቶ ተመለከተና ረዳቴ ግን እዛ ውስጥ የለም አለ። ከዛ ፋይናሊ ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው አለ። እውነተኛውን ረዳት አወቀ። እውነተኛውን ረዳት ሲያቅ ወደ እውነተኛው ረዳት መልእክት ሲልክ እባክህ እርዳኝ፣ አግዘኝ፣ አንተንም ብትረዳኝ ሲል ያ ጌታ ይረዳዋል፣ ያ ጌታ ያግዘዋል። ደቀ መዛሙርቱ የዋና ስልታቸውን ሊሆን ይችላል መሞከር ያለባቸውን ነገር ቅድም አቤላም ሲለው ነበረ ሞክረዋል። ማድረግ የሚገባቸውን ነገር አድርገዋል። ዋናተኞች ናቸው። የባህርን
እንትን ሲነሳ ማዕበል ሲነሳ ባህር ላይ ምን ሊፈጥር እንደሚችል ያውቃሉ። ግን ከነሱ አቅም በላይ በሆነ ነገር ላይ ሊጠራ የሚገባ በመካከላቸው ስለነበር እሱን ጠሩት። እሱ እንደጠሩት ደግሞ አላሳፈራቸው። እንሻገርም ብሎ መንገድ ያስጀመራቸው እሱ ነው። ራይት ዌይ ላይ ነው ያሉት። ስለዚህ ሲሻገሩ እንመለከታለን። እና በህይወታችን እግዚአብሔርን መጠየቅም መለማመድ አለብን። ጠይቁኝም ስላለ ለምኑኝም ስላለ ስለሚፈልግም እግዚአብሔር ወደሱ እንድንጸልይ እሱ ጉልበት እንዳለው አቅም እንዳለው እንድንነግረውም ስለሚፈልግ ልንነግረው ይገባል የሚለውን ፖይንት በህይወታችን ላይ መያዝ አለብን። ያው ብዙ ሄደንበታል ስለመመለስም ስለመሻገርም። ተባረኩ። ፒስፉል ሐሳብ ትጨምርልንና ሰላም ለእናንተ ማቴ። ሰላም ጌታ ይመስገን። አቤላ ጌታ ኢየሱስ ይባርክ፣ ጸጋውን ያብዛል። በእውነት ብዙ ብል ደስ ይለኛል፣ ግን በጣም ሊሚትድ የሆነ ታይም ነው ያለኝ። አሁን ወደ ስራ መውጣት አለብኝ። ለዚህ ነው ወጥቼ ወደ ስልኬ ልገባ ስል ነው ወደ ማይክ እንትን ያልኩት። ድራይቭ እያረኩኝ ማውራት ስለማልችል፣ ግን በጣም ድንቅ የሆነ ሀሳብ ነው ያካፈላችሁት። ህይወት የሚሆን ለሚሰማ እግዚአብሔር ቃሉን ላከ፣ ፈወሳቸው፣ ከመከራቸው ማዳናቸው ይላልና ይሄ የሚያስፈልጋት ነፍስ ነበረች ዛሬ እዚህ ውስጥ ማለት ነው፣ እኔን ጭምር ሁላችንም እግዚአብሔር ያለንበትን ነገር እንድናስተውልና በትክክል ፊቱን እንድንፈልግ ፈልጓልና እግዚአብሔርን መፈለግ ይሁንልን ነው ምለው። የሰማነውን ቃል በልቦናችን ያሳድር። ማትሻ በርታ፣ አቤላ በርታ። እግዚአብሔር መልካም ነገር በአንተ ውስጥ እያሳለፈ ነውና አቲ ሎቢ ላይ የሚጻፈውን ለነዛም ሰዎች እግዚአብሔር የመመለሻ መንገድ ሊያደርግላቸው ይችላል። በጣም የሚገርም ነገር በነዛ በሁለት ወንድማማቾች መካከል ድርሻ ይገባኛል ብሎ የሄደው ሰው ሊመለስ ሲል በመመለሱ ቅር ያለው ማን እንደሆነ ታውቃላችሁ? አባትየው አይደለም፣ ወንድምየው ነው። ቅዱሳን እኛ ራሳችንን መመርመር ይሁንልን። ሰዎች ተሰምቷቸው ተጸጽተው ሊመለሱ ሲፈልጉ እንኳን እኛ በር ላይ ሆነን መናደድ፣ መበሳጨት፣ የተለያዩ ሀሳቦችን ቅን ያልሆነ ነገርን መወርወር አይሁን። በቃ አባት ከተቀበለ ወንድም ቅር ሌለው የሚገባው ነገር የለም። ምክንያቱም አባት ነዋ ባለስልጣን፣ አባት ነዋ የቤቱ ባለቤት። በህይወት እስካለ ድረስ አባት ነው በቃ። ስለዚህ ማንም ሰው ማንም ባይከስ በቃ በቅንነት ወደ ቃሉ ብቻ ፎከስ ብናደርግ ለሁላችንም ህይወት ይሆንልናል ብዬ አስባለሁ። ማትሻ ቢግ ሬስፔክት። ጌታ ኢየሱስ ይባርክ፣ ጸጋን ያብዛል። በርታ፣ ቀጥል። መልካም ቀን ይሁንላችሁ። እየሄድኩኝ እስክጨርሱ ሰማለሁ ማለት ነው። መልካም ጊዜ። አቤላ ዩ አር ብሌስድ። ተባረክ፣ በርታ። አሜን። ፒስፉል ተባረኪ፣ ጌታ ይባርክሽ። ረዲ ሐሳብ ካለሽ ጥቂት ሐሳብ ጨምሪልን ወደ ማጠቃለሉ። ከእናንተ በኋላ ማውራት እኮ ይከብዳል። ተባረኩ፣ ዘመናችሁ ይባረክ። ማለት አሁን አቤላም አንተም ስትናገሩ አንድ ነገር እያሰብኩ ነበር። ማለት እኔ የት ጋ ነው ያለሁት? መሻገር ያለብኝ ቦታ ወይስ መመለስ ያለብኝ ቦታ ነኝ ብዬ እያሰብኩ ነበርና ስሻግርስ ምንድን ነው የሚገጥመኝ፣ ስመለስስ ምንድን ነው የሚገጥመኝ እያልኩ ነበርና ማለት ሲመለስ እኮ ያለች የጠፋው ልጅ ሲመለስ አባትየው አቅፎ ፍሪዳ ጥሎ የእጁን ቀለበት አድርጎ ጠበቀው። ምክንያቱም ይመለስ እንዲጠብቅ ስለነበረ ተሻገሩን ብሎ ተስፋ ሰጠ። ሲሻገሩም ደግሞ በገጠማቸው ፈተና እሱ ከሱ ጋር ነበረና በሁሉም ቦታ ያለው ልመለስም ካልኩኝ እጁን ዘርግቶ የሚቀበለኝ አምላክ አለኝ። ተሻገሪኝ ብሎ ደግሞ ሲሻገር በሚገጥሙኝ ቻሌንጅና በሚገጥሙኝ ነገሮች ሁሉ ሁኔታዎች ሁሉ እጄን ይዞ የሚያሻግር አምላክ እንዳለኝ ያሳይ። በጣም ደስተኛ ነኝ በእውነት እንደዚህ አይነት አምላክ አለኝ። ክብር ለእሱ ይሁን። በጣም በአምላኬም እየተደነቅኩበት ነበር። ስመለስ እፎይ ብሎ አለኝ። ልጅ እያለሁ አባቴ አንዳንድ ነገር እንትን ያዘኝ ነበር። ለምሳሌ እኔ ኤሌክትሮኒክሶች ምናምን ይሰራልና ይሞካከል ነበረ፣ ሬዲዮ መገጣጠም ምናምንና ይሄን ቋጥሪ ይሄን አምጪልን ሲለኝ የሆነ ስቴፕ ከተሳሳትኩ አይቆጣኝም። እስካየሽው እዚህ ጋር ነው ይለኛል። ቀጣይ አልሳሳትም፣ ምክንያቱም ታዘዤው ስለሰራሁ ማለት ነው። እና
በቃ እንደዛ ነበር ሳስብ የነበረው። የሆነ ነገር አርጊ ብሎኝ እግዚአብሔር ሳረግ ተሻገር ያለኝ ስሻገር ከኔ ጋር ነው። ተመለሽ ብሎኝ ደግሞ ስመለስ እጁን አቅፎ ዘርግቶ የሚቀበለኝ አምላክ አለኝና እግዚአብሔር ይመስገን። ጌታ ይባርካችሁ። ተባረኩ። አቤላ፣ ማንተ፣ ማቲ ስማ፣ ጌታ ዘመናችሁን ይባርክ። ጨርሻለሁ። አሜን። እሺ፣ በብዙ ተባረክ። ሶሪ፣ በጣም ስልክ ወድቆ ነው። ምህረት ታረጉልኛላችሁ ፒያኖ ነካለው ብዬ። ማንን ላስገባ? እሺ፣ ቢኒ አለ። ማቴ ቻው፣ እኔ ልተኛ። ነገ አገልግሎት አለብኝና ብተኛ ይሻለኛል። ቻው፣ ደህና ደሩ። ተባረኩ። ያው ላስገባቸው አንዳንድ ደቂቃ የሚያወሩት ነገር ይኖራል ብዬ ነው። ሚላ ተባረክ ወንድም ማቲ፣ እንደ ወንድም አቤላ ጸጋ ይብዛላችሁ። ተባረኩ። ተባረክ ለማለት ነው የገባሁት። ጸጋ ካንተ ጋር ይሁን። መልካም። አሜን አሜን። ቴንክ ዩ። እሺ ጀምስማን ሰላም ብያለሁ። ማቲ አቤላል ከወጥ የለም መሰለኝ። አቤላ ሰላም ለማለት ነው እኔም የገባሁት። አቤላ ጥሩ ሀሳቦችን በማህበራዊ ሚዲያ ሲያስተላልፍ ስለማየው ላይቭ ሳየው ነው የገባሁት። ቶፒኩ አልሰማሁም። መሻገር እና መመለስ የሚል ጽሁፍ ብቻ ነው ያየሁት። ምናልባት ቶፒኩ እንትን ካልከኝ ሀሳብ ልሰጥ እችላለሁ። አይ በቃ እየጨረስን ነው። የሰማ ሰው ምናልባት ሀሳብ አንዳንድ ደቂቃ ልስጥ ጊዜ ነው። ኦልሬዲ እየጨረስን ነው የመጣኸው። ቤቱን ፎሎ አድርግና ሌላ ጊዜ ሩም ስንከፍት ሼር እናረጋለን። ቢኒዬ ቀጥል። እሺ፣ እንዴት አመሻችሁ ወንድሞች? ሰላም ነው? በጣም ነው በቃ ሰሞኑን የሚገርም ነገር ነው እየሰማን እየተማርን ያለነውና በጣም ደስ ይላል። ደስ የሚል ጊዜ ነው እያሳለፍን ያለነው። ተባረኩ። በጣም ይህን የተናገርካቸው በአምስት ከፍለህ የተናገርካቸው ነገሮች በጣም ደስ የሚሉ ናቸው። አንዱ የጌታ ፈቃድ ያለበት የመሻገር መንገድ ነው። ምክንያቱም እሱ ነው እንሻገር ያላቸው። አንዳንድ ጊዜ እሱ እንሻገር ብሎ ራይት ዌይ እየሄድን መንገድ ላይ መከራዎች ይገጥሙናል። ብዙውን ጊዜ ክርስቲያኖች መንገድ ላይ መከራ ሲገጥመን የምናፈገፍግበት የምናጉረመርምበት ጊዜም ነበር። ይሄ ነገር ለትምህርታችን የተጻፈ ነውና እነዚህ ሰዎች ሲሻገሩ መንገድ ላይ ያው እንደገጠማቸው ወጀብ፣ አውሎ ነፋስ፣ መናወጥ ብዙ ነገር አጋጥሟቸው ወደ ጌታ እንደጮሁና እሱ ማዕበሉን ጸጥ እንዳደረገ ተጽፎልን በጣም ደስ ይላል። የመሃሉን እንዲህ እናድርግ ብሎ ጌታ ሲናገር የመሃሉን አይናገርም። አንዴ ድሮ ነው ትዝ ይለኛል። ይሄ ወንድም በጋሻው በሚባል አንድ አስተማሪ ያለ ታድሶ መስለን ድሮ ኦርቶዶክስ እንደነበር አውቃለሁ። እና አንድ ደስ የሚል ትምህርት አስተምሯል። ሰው ስፍራ ነበር ትገባላችሁ። ደስ ይላል። ርዕሱም ደስ ይላል። ቶፒኩም ደስ ይላል። ምክንያቱም ግብፅ ምድር ላይ በነበሩበት ሰዓት በጣም በቃ በጋለ ምድጃ በብርቱ ክንድ ፈርዖን እንትን ሲያሰቃያቸው ነበር። ሲያሰቃያቸው፣ ሲያስጨንቃቸው፣ በጭድ ሲያስረግጣቸው
የሚያድናቸው የተቀባ አንድ ሰው የተጠራ አንድ ሰው መጣና ነው እንሻገር፣ እግዚአብሔር ተሻገሩ ብሏል። ጩኸታችሁን ሰምቷል፣ ድምፃችሁን ሰምቷል፣ ለቅሷችሁን ሰምቷል፣ እንባችሁን ሰምቷል ሲላቸው ማቄን ጨርቄን አላሉም። እንዳለ ነው። እንደውም ሁሉን ነገራቸውን ይዘው ሰብስበው ይወጡት። መጨረሻ ላይ ምድረ በዳ ላይ በነበሩበት ሰዓት የደረሳቸው አንዳንድ ቻሌንጆች አሉ። እዛ ላይ ነው ፍራስትሬት ያደረጉት። ዴስቲኒው በጣም ደስ ይላል። የክርስትናም ህይወት እንደዚሁ ነው። ይሄ ምድር በዘፍጥረት ምዕራፍ 3 ተረግሞ የወደቀ ምድር ወደ አዲሲቷ ኢየሩሳሌም ለመግባት ወደ ትንሣኤው ዓለም ለመግባት የግድ ኑ ተሻገሩ ብሎ ጌታ ሲጠራን መንገድ ላይ የሚያጋጥሙን ብዙ ቻሌንጆችና ፋይቶች አሉ። እነዛን ነገሮች ደግሞ በእኛ ኃይልና ትግል ብቻ አይደለም፣ ጸጋውንም ስለሚያበዛልን እሱም ከጎናችን ስላለ ያድነናል። እንደዚህ ነው ማሰብ ያለብን። እንደዚህ ነው በቃ ክርስትናን ማመን ያለብን። ወይ ሲጮሁ ወዴት ነው እምነታችሁ አለ ጌታ። ተሻገሩ ብቻ አለ። ወዴት ነው እምነታችሁ? እምነታችሁ ወዴት አለ? ከዛን ማዕበሉን ገሰጸው፣ ወጀቡን ጸጥ አሰኘውና በጣም ተገረሙበት። እነሱ አብረው መሻገር ሆነላቸው ማለት ነው። ሁለተኛው ደግሞ ያው ብዙ ስለሄዳችሁበት ነው። ሁለተኛው ደግሞ አቤላም ብዙ አቡና ብዙ ተናግሮበታልና በጣም ደስ በሚል መረዳትና መገለጥ ነው ያስረዳው። እሱም ካንተ ቀጥሎ በጣም በቃ አትራክቲቭ በሚያደርግ መልኩ በመንፈስ ቅዱስ ኃይል ሙላት ነው ሲያስተምረን የነበረው፣ ልክ እንደ አንተ እንዳስተማርከን ማለት ነው። እና ምንድነው እሱ እዛ ጋር ያየሁት በጣም የሚገርም ልብ አለ። ልጁ ልቡ ተነካ። በአባቴ ቤት ውስጥ ያሉ ሰራተኞች እንኳን ይሄንን ምግብ በልተው የነበረው ተካፍሎ የመጣው ገንዘብ እዛ ክፍሉን ሳነበው ማለት ነው አለቀ። በዚህን ጊዜ ምን ያወጣው ይሄ ወንድም ይሄ ልጅ ልጄ ሞቶ ነበር አሁን ተገኝቷል፣ ጠፍቶ ነበር አሁን ተገኝቷል፣ ሞቶ ነበር ሕያው ሆኗል። የሚገርም ነገር ነው ሲናገር ነበር። ስለ ትንሣኤው ዓለም ነው ሲናገር። ሞቶ ነበር አሁን ሕያው ሆኗል፣ ጠፍቶ ነበር አሁን ተገኝቷል። እዛ ጋር ደግሞ ቻሌንጅ ያደረገው ታውቃለህ ወንድምዬ፣ ብዙውን ጊዜ በቤቱ እናርፋለን ብለን ወደ ቤቱ ስንሮጥ በቃ የማይመቹን ብዙ ወንድሞች አሉ። እንደነዚህ አይነት ሰዎች ያጋጥሙናልና በቤቱ ያንንም አይተን አልፈን በትዕግስትና በጸጋ ወደ አባታችን ቤት ሙጭጭ ብለን መጣበቅ መቻላል። አባት ማለት ሶርስ ማለት ነው፣ ምንጭ ነው አባት። እና አባትየው በጣም ነው ደስ ያለው። ምን ሆነ ነው አለው። ሁለቴ ነው የጻፈው ምዕራፍ 15 ቁጥር 24 ላይና ቁጥር 32 ላይ ይባስ ብሎ ለሌሎቹ አይደለም ሞቶ ነበረ አሁን ሕያው ሆነ አለ። ስለዚህ ከዚህ ጋር አብረ ደስ ሊልህ ይገባል እንጂ ሌላ ነገር ልታስብ ሌላ ነገር ልትል አይገባምና በቃ ይሄ ሁሉ ነገር በእጅ ስለሆነ አንተ እንደፈለክ ነው ምናምን ብሎ ሲመክረው እናያለን። እዛ ክፍል ላይ በጣም ደስ የሚል ቶፒክ ነው። በጣም ብናጠናው ብዙ ነገር ወደ ትንሣኤው ዓለም የሚያስገባናል፣ ወደ እግዚአብሔር ሕልውና የሚያስገባናል፣ ወደ እግዚአብሔር ክብር የሚያስገባናል። ምህረትም እንዳለው በምህረት እጁ እኛ አንድ እርምጃ ወደሱ ከሄድን እሱ ከሩቅ አይቶ ነው የሚለው ሮጦ። እኛ አንድ እርምጃ ወደ እግዚአብሔር ከተጠጋን እሱ ሺህ ያው መጽሐፍ ቅዱስ ያባባል እልፍ